ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አንድ መዝሙር ልጋብዛችሁና ፕሮግራማችን እንቀጥላለን። ሶሪ ሁሉ መልካም ነው። እግዚአብሔር ይመስገን። የቤትዬን አንድ መዝሙር ሕግህን እጽፈዋለሁ የሚለውን
አሜን። ተባረኩ ወገኖች። በአዲስ ኪዳን በብሉይ ኪዳን የእስራኤል ሕዝቦች ሕግ ተጽፎላቸው ነበርና ሕጉ ከውጪ ነበር እያነበቡት። አሁን ግን በአዲስ ኪዳን ብነው እግዚአብሔር ሕጉን በልቦናችን በኮንሸሳችን እግዚአብሔር ጽፎታል። ስለዚህ አንድ ነገር ስናደርግ የሚናገረን ይሄ ነገር ትክክል አይደለም ይለን ሕጉ በውስጣችን ስላለ ነው። አሜን። ያንን ያስታውሰኛል ይሄ መዝሙር። ተባረኩ። እንጸልይና አጭር ባይብል ስተዲ እናደርጋለን። እግዚአብሔር አባት ሆይ እንደ ኔም ኦፍ ኢየሱስ አመሰግናለሁ for another opportunity ሌላ እድል ስለሰጠህን ቃልህን እንድንማር እኔም ወገኖቼን በያሉበት ጌታ ሆይ ቲቻስ አሁንም አስተምረን give us a humble heart ትሁት የሆነውን ልብ ስጠን ጌታ ሆይ ተማሪ እንድንሆን ፈልገሃል። እግዚአብሔር ቃልህን እንድንማር day and night ጌታ እግዚአብሔር ጠዋትም ማታም እግዚአብሔር ቃልህን እንድናስብ እንዳንረሳ እንድትረዳን የሚሰማ ጆሮ የሚያስተውል ልብ እንድሰጠን እንደ ኔም ኦፍ ኢየሱስ ጸልያለሁ። እግዚአብሔር ሆይ ደግሞ ለጌታችን ለኢየሱስ ክርስቶስ መምጣት እንድታዘጋጀን ጌታ የመጣው ነው እያልክ ነው ጌታ ሆይ እኛ እናምናለን። እግዚአብሔር ሆይ እንደ ኖህ ጊዜ አንድስ ቤተሰብ ብቻ ይዘህ እንዳዳንክ እንዳይሆን እግዚአብሔር ሆይ ብዙዎች እንድንድን ብዙዎች እንድንነጠቅ እንድትረዳን በጌታ በኢየሱስ ስም ጸልይኩ። ጌታዊ ደግሞ የስትሪት ሚኒስትሪ ወደ ደጅ ወተን ጌታዊ የተለያየ ቦታዎች ዛሬም ንስሐ ሰው እንዲገባ ዛሬም ሰዎች እንዲድኑ ጌታዊ እንድንናገር እንድትረዳን ለኔም ኦፍ ኢየሱስ ጸልይኩ። አሜን። ወገኖች ውጭ ያላችሁ አሜሪካን ካናዳ ያላችሁ አሁን ሰመር እየገባ ነውና የገባው ጊዜ ማለ ሰመር ያ ማለት ምንድነው? ስትሪት ሚኒስትሪ ወጣችሁ ተናገሩ። ምክንያቱም ሂዱ ወንጌልን ለዓለም ሁሉ ስበኩ የሚለው it's not only for few people ለተወሰኑ ሰዎች ብቻ አይደለም። ነገ ከምትጠየቁ ዛሬ ማይክሮፎናችሁን በምትችሉት ወጣችሁ ብትናገሩ ጥሩ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ይጠይቃል። at the end of the day መጠየቅ አይቀርም እና ያንን ቃል ምን አደረጋችሁ ተብላችሁ ትጠየቃላችሁ። እና የተወሰኑ ሰዎች አይደለንም መንገድ ላይ ይወጣን መናገር ያለብን። ሁሉም ሰው ታዟል። the old the young አሮጊቱም ወጣቱም ማለት ነው። አሜን። ተባረኩ። ዛሬ ስንቀጥል ከዛ በፊት አንድ ሁለት መጽሐፎች ላስተዋወቃችሁ። አይ ቲንክ አሳይቻችሁ እንደሆነ አላቅም። ዲቫይን ሬቨሌሽን ኦፍ ሴጣንስ ዲሴፕሽን የሚለው የኤንድ ስፒሪቹዋል ዋርፌር የሜሪ ኬ ባክስተር የተጻፈ አለ። በጣም ቆንጆ መጽሐፍ ነው። ይሄንን ወንጌላውያን አሁን ለምሳሌ ወንጌልን ስለሰዎች ለመመስከር ለነፍሳት በጣም እንደዚህ ያለ እንትን ምንድነው በውስጣችሁ ያላችሁ ሰዎች ይሄን መጽሐፍ አንቡት። ምክንያቱም በትክክል የወንጌልን እንድንሰብክ ይረዳናል። እንደዛ አላችኋለሁ። ምክንያቱም እዚህ ላይ ብዙ እንትኖች አሉት። ሴጣን እንዴት ዲሲቭ እንደሚያደርግ ሰዎችን አንድ ባስታውሳችሁ የሆነ ሰውዬ ታሪኩን ነገራችኋለሁ። እንደውም ሲኦል ውስጥ ሜሪ ኬ ከጌታ ጋር ካገኘቻቸው ሰዎች አንደኛው ሰውዬ ትዝ ይላችኋል። ብዙ ሰው ወንጌልን ነግሮኛል አለ እና many people many times ሰምቻለሁ አለ። ግን አላምንም ነበር፣ አልቀበልም ነበር። ሶሪ ወገኖች፣ አልቀበልም ነበር። ሴጣን ዲሲቭ አድርጎት ማለት ነው፣ አታሎት። ስለዚህ ብዙ ሴጣን ዲሲቭ የሚያደርግበት መንገድ አለ፣ ሰዎችን የሚያታልልበት። ሌላው ደግሞ የሚያታልልበት መንገድ ምንድነው? ነገ ንስሐ ትገባለህ፣ you have tomorrow፣ ነገ ትድናለህ የሚል ነው። ይሄም ደግሞ ሌላው ዲሴፕሽን ነው፣ የሌላው ማታለል ነው። ስለዚህ ያ የተባለው ነገ ሳይመጣ ብዙዎች እየሞቱ ሲኦል ይወርዱና በቃ አሁን ይቅር በለኝ ይላሉ። ኖ። ስለዚህ ያንንም መናገር ወንጌል ስትሰብኩ ማለት ነው። ይሄንን በጣም ይረዳል። ሌላ ደግሞ የጠፋባችሁ አሁን ለምሳሌ የጠፋባችሁ ማለት ምንድነው? ወንጌላውያን ሆናችሁ ክርስቲያን ሆናችሁ ድሮ ትመሰክሩ ነበር፣ አሁን ግን አትመሰክሩም። ያ ምንድነው? መንፈሱ ጠፍቶባችኋል፣ የመመስከር መንፈስ። ስለዚህ እንደዚህ አይነት መጽሐፍ ስታነቡ ምን ያደርጋል? ያ መንፈስ ትሞላላችሁ። ለሰው እንደገና ለሰው ርህራሄ ይኖራችኋል። ርህራሄ ማለት ልብ ሳይኖር እንደሚሉት ልጆቹ ልብ የምታገኙት ምንድነው? መጽሐፍ ቅዱስ በማንበብ ከዛ ደግሞ እንደዚህ አይነት መጽሐፎችን በማንበብ ልብ የሚገዛው በዛ ነው፣ ልብ የሚኖረው ማለት ነው። አሜን። ሌላው ደግሞ
a divine revelation of the powerful blood of Jesus ይላል። ይሄም ኦልሞስት ስክሪፕቸሮቹን ብዙ ስክሪፕቸሮች አሉ እዚህ ላይ በክርስቶስ ኢየሱስ ደም እኔ ራሴ በጣም የሚገርም እንትን አለ የሚገርም ነገሮች ተማርኩበት። ትንሽ ጫፍጫፉን ያነበብኩትና በክርስቶስ ደም ውስጥ ያለውን ነገር አሁን ለምሳሌ መጽሐፍ ቅዱስ ስናነብ አሁን ብዙዎቻችን ሶሪ ወገኖች ዘፍጥረት ያው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ሰውን ዓለምን የሚታየውን የማይታየውን እንዴት እንደፈጠረ ይነግረናል። የሚታየው ነው ዩዥዋሊ የሚናገረው። ከዛ ደግሞ ዘጸአት አለ። ዘጸአት ሙሴ የእስራኤል ሕዝቦችን ይናገራል። ዘሌዋውያን፣ ዘሁልቁ፣ ዘዳግም እነዚህ ወደ ኢያሱ መጽሐፍ አለ። ወልደ ነዌ ሶሪ መሳፍንት፣ ሩት እንደዚህ እዚህ ጋር ለምን አመጣሁላችሁ? በአዲሱ ትርጉም መደበኛው ትርጉም የሚለው የአንዱን መጽሐፍ ይዘት ይናገራል። ምንድነው በውስጡ ያዘው እያለ ኢንሾርት ይናገራል። ከዚህ ቻፕተር እስከዚህ ቻፕተር ይሄንን ዘፍጥረት አሁን ለምሳሌ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከ1 ጀምሮ እስከ 6 ያለውን ሰው እንዴት መፍጠሩን ምድርን ራሷን ትስሏታላችሁ፣ ሜዲቴሽን ትማራላችሁ። ሜዲቴሽን እኔም እየተማርኩ ነው። ገና ተማሪ ነኝ ወገኖች፣ ምክንያቱም ፎሬቨር እንማራለን እና ማንም አውቆ የጨረሰ የለም። እግዚአብሔርን ልናውቀው ልንጨርሰው የምችለው አይደለም። አሜን። ስለዚህ ኢት ኢዝ ኖት ሌት፣ ደግሞ ሌትም አይደለንም። ስለዚህ እኔም አሁን ገና እየተማርኩ ነው። ሜዲቴሽን ገና እያሻሻልኩ ነው። ሜዲቴሽን ማለት ማሰብ ማለት ነው። የእግዚአብሔርን ቃል ማሰላሰል ማሰብ ማለት ነው። እና እዚህ ጋር ላምጣላችሁና ከዚህ መጽሐፍ ጋር the blood of Jesus ላይ ትዝ ይላችኋል የመቅደሱን አገልግሎት ሲናገር በጠዋትና በየማታው የእስራኤል ሕዝቦች ምን ያደርጉ ነበረ? መስዋዕትን ያቀርቡ ነበር። ምንድን ነው የሚባለው? የኮርማዎች የበጎች ደም ጆሯቸው ላይ ጣታቸው ላይ እንደዚህ ያስነኩ ነበር ደሙን። ግን ያንን ለምንድን ነው ብለን ያጠናችሁ ልጆች ትኖራላችሁ። እና እዚህ መጽሐፍ ላይ ኤክስፕሌን ሲያደርግ የክርስቶስ ኢየሱስ ደም አላወቅነውም። ግን ጌታ ኢየሱስ ክርስቶስ አንደኛ እኔ የማውቃት እውነት የምላችሁ ሁለት ነገር ነው የማውቀው ስለ ክርስቶስ ደም። አንደኛ ከኃጢአት ያጠባል። በክርስቶስ ደም ብቻ ነው ሰው የእግዚአብሔር መንግስት የሚገባው። ይሄንን አውቃለሁ ይላል መጽሐፍ ቅዱስም። ሌላ ደግሞ የማውቀው ምንድን ነው? ደሙ ከሞተ ህሊና ያነጻል ይላል መጽሐፍ ቅዱስ። የሞተ ህሊናን ያጠራል። ስለዚህ እቺን ሁለት ነገር አውቃለሁ። ሌላ ደግሞ ምንድን ነው እንደሚዋጋ ደግሞ አውቃለሁ። ላይክ የእስራኤል ህዝቦች ከግብፅ ምድር ሲያወጣቸው እግዚአብሔር በግ አርደው ደሙን በመቃኑና በጉበኑ ላይ ይለጥፋሉ፣ ይቀባሉ። መቃንና ጉበን ማለት ይሄና ይሄ ሳይዱ ማለት ነው። ቶፕ ኦፍ በራቸው ይሄ በራቸው ቢሆን በራቸውን ይሄንና ይሄንን ይቀባሉ፣ ያንን ደም ማለት ነው። ከዛ የሞት መልአክ በዛ መንደር ሲያልፍ የእስራኤል ቤት ብቻ እየዘለለ የግብፃውያኖችን ልጆች በኩራቸውን ገደለ አይደለ? እንደዛ ሁሉ የኛ ደግሞ ጌታ ኢየሱስ ክርስቶስ ነው የኛ የሞተልን የእግዚአብሔር በግ እና በክርስቶስ ደም ሲሆን በፊት ነው ጌታ ያስተማረኝ እዚህ ሀገር ከመጣሁ። የክርስቶስን ደም ስናደርግ በልጆቻችን ላይ፣ በራሳችን ላይ፣ በመኪኖቻችን ላይ፣ በቤቶቻችን ላይ የሆነ የሴጣን መልእክት የኛ ይሄ ጠላት ገዳይ የሆነ ነገር ዘሎን ይሄዳል። ፓስ ኦቨር ያደርጋል። ልክ እንደ ፋሲካ እንትን እንደ እስራኤል ህዝቦችን እንደጠበቀ ማለት ነው። ይሄንን ብቻ ነው የማውቀው። ግን በደም ውስጥ ብዙ ሚስጥር አለ እና ጥቂቱን እዚህ ውስጥ አነበብኩ። በጣም ደስ አለኝ። እዚህ ጋር ሳመጣላችሁ አይ ቲንክ ዘሌዋውያን ላይ ይመስለኛል፣ ዘጸአት ላይ ይመስለኛል ስለ በጉ ደም የሚናገረው ለምንድን ነው ጆሯቸውን የሚቀቡት? አውራ ጣታቸውን የእግራቸውን አውራ ጣት ያንን ደም ይቀባሉና ያ ሚስጥር አለው። ሌላ ጊዜ ሼር አደርጋችኋለሁ። እና የእግዚአብሔር ቃል ዝም ብሎ በከንቱ አልተጻፈም እና it will help you መጽሐፍ በጣም ይረዳችኋል። አሜን። እና ኦልሞስት ስክሪፕቸር ነው የምትናገረው። በጣም ብዙ ምስክርነት አለ። የሚገርማችሁ እኔ ሜሪኬን ከመወዳት ብዙ በእርግጥ ጌታ በልጅነቷ ነው የጠራት፣ ግን ትልቅ ሆና እንኳን እንደዚህ አይነት መጽሐፍ ከእግዚአብሔር ዘንድ ትቀበል ነበር። እኛ ግን ወጣቶች ሆነን ወጣት ነን ብዙዎቻችን እንደዚህ አይነት መጽሐፍ አልጻፍንም። መጽሐፉን አይደለም ብላችሁ ያለው በውስጡ ዝም ብሎ መጽሐፍ ይቻላልና
ያላት የመገለጥ ሀብት በጣም ያስገርመኛል። ያለው ያገኘችው ከእግዚአብሔር በመማር ነው። አሜን። ጊዜዋን ከእግዚአብሔር ጋር በማሳለፍ በጾም በጸሎት ለሰው ልጆች የተኝተው ትላለች። ሌትስ ካም ኤንድ ዳይን ይላታል ጌታ። እኔና ቃል ተማሪ ይላታል። ወታ ቤተሰብ በሙሉ ተኝቶ እሷ መጽሐፍ ቅዱሷን ይዛ እያነበበች የእግዚአብሔርን ድምፅ ስትለማመድ የሰይጣንን ድምፅ እየለየ ሲያስተምራት የሰይጣን ድምፅ ያስፈራል ትላለች። ከዛ ደግሞ የእግዚአብሔርን ድምፅ እንዴት በቃ ይሄን በሙሉ ከእግዚአብሔር የተማረች እና እላችኋለሁ እኛም እንደዛ መማር አለብን። አሜን። ስለዚህ እነዚህ መጽሐፎች ይረዷችኋል። እኔም በተቻለኝ ያው ያነበብኳቸውን አንዳንድ ነገሮች ሼር አደርጋችኋለሁ። አሜን። ተባረኩ። ከዛ ስንቀጥል ዛሬ ልቀጥልላችሁና ይሄ መጽሐፍ በእውነቴን ነው የምላችሁ ሜሪኬ ያው ኦፍ ኮርስ በጣም ብዙ ነገሮቿ እንትን ይነካኛልና ምን ልላችሁ ነው it will help you አሁንም again and again እምላችሁ ያላችሁን ክርስትና በቅድስና እንድትኖሩ ይረዳል። ያዝነውን ነገር እንድናቂ ይረዳናል። ያለበለዛ በሌላ መንፈስ ትሞላላችሁ። ያ ሌላ መንፈስ ማለት ምንድነው? በዓለም ላይ ሰው ሲኖር የብዙ ነገር መንፈስ ትሞላላችሁ። የዋናው የእግዚአብሔር መንፈስ መሞላታችሁ ማለት ነው። ስለዚህ ክርስትናችሁንም በቅድስና መኖር እንዴት በእግዚአብሔር መፍራት የምትኖር ሴት እንደነበረች ትምህርቶቿ ራሱ ያስተምራሉ። ሴት በቃ ሲኦልማ አልወርድም ምናምን ትላለች እና አሁን አንዱን ጴንጤ ግን ብትጠይቀው በጣም እርግጠኛ ነው ሲኦል እንደማይወርድ። ግን አረማመዱን ብትጠይቀው ሊናገር አይችልም። በጸጋው ድኛለሁ ነው የሚል። አዎ በጸጋው ድነሃል፣ ግን ጸጋው የሰጠህ እግዚአብሔር ዝም ብለህ እንድትኖር አይደለም። አሜን። የጸጋ አስተማሪዎች ስህተታቸው ይሄ ነው። እንደዚህ አይነት መጽሐፍን ስታነቡ ግን አንድ ነገር ማስጠነቀቃችሁ ከመጽሐፍ ቅዱስ የበለጠ መጽሐፍ እንዳታነቡ። አሜን። ነጋዴ እንዳትሆኑ። ነጋዴ ማለት በእግዚአብሔር ቤት መነገድ አያዋጣም። መጽሐፍ ንግድ አይ ዶንት ኖ ከየት እንደሚያመጡት እንደዚህ አይነት ትምህርት። ከመጽሐፍ ቅዱስ የበለጠ መጽሐፍን ማንበብ it is wrong፣ ስህተት ነው። ስብከት ራሱ ብዙ ስብከት ብቻ መስማት ይሄ ራሱ እኔ እየተማርኩ ነው። ከእግዚአብሔር ቃል ራሱ ጥሬውን የእግዚአብሔር ቃል ከመብላት ሞር ስብከት ብቻ መስማት it is wrong። እኔ have to correct፣ ይሄን ራሴ ማስተካከል አለብኝ። ስለዚህ ሞር ታይም ከእግዚአብሔር ቃል ምክንያቱም እግዚአብሔር የሚናገረንም በውስጣችን የሚመራንም ይሄ ቃሉ በሙላት ሲኖርብን ነው። ይሄ ቃል ደግሞ ለመሙላት ጠዋትም ማታም ቃሉን ማሰብ አለብን። አሜን። መስማት፣ ማንበብ፣ ፋሚሊየር መሆን ከመጽሐፍ ቅዱሳችሁ። አንድ ነገር ልምከራችሁ ወገኖች፣ ለኔም አንድ ነገር ማድረግ ስትፈልጉ ከእጃችሁ አይለይ። መጽሐፍ ቅዱስም ያርጅም እንጂ እኔም I have to work on this። እኔ ፐርፌክት ሆኜ አይደለም። አሜን። ግን የረዳኝን ነገር ነው የምነግራችሁ እና ከእጃችሁ አይለይ። ከዛላ እንደዚህ ማንበብ አንድ ነገር ልትሰሩ የምትፈልጉት ነገር ከእጅና ከአይን አለማራቅ በጣም ይረዳል። ፈረንጆች ምንድን ነው የሚሉት? ከአይን የራቀ ከልብ ይርቃል ይላሉ። ከአይንም የራቀ ነገር ከልብ ይርቃል። ስለዚህ ከአይናችሁ እንዳይርቅ ደግሞ ከእጃችሁ አይለይ መጽሐፍ ቅዱስ የትም ቦታ። በቃ የሚሰማ ልጆች አሉ። ያንን ፕራክቲስ አድርጉ። አሜን። ፋሚሊየር መሆን የእግዚአብሔርን ቃል ከዛ ምክንያቱም ቃሉን ነው አንተን እንዳልበድል ቃልህን በልቤ ሰወርኩ አለ ዳዊት። የተሰወረ ቃል በልባችን በአይምሯችን ይኖራል፣ መኖር አለበት። ልብ ማለት ምንድነው? ነፍስ ማለት ነው አይደለም? ነፍስ ደግሞ ማለት ምንድነው? የምናስብበት የቲንኪንግ ፓርታችን፣ የምናስበው ስሜታችን፣ ፈቃዳችን ያለበት ምን ይባላል? ነፍስ ይባላል። ከዚህ በውስጣችን የእግዚአብሔር ቃል ሲኖር ነው የሚመራንም። አሜን። ግን if we are empty እግዚአብሔር ቃል ኤምቲ ባዶ ከሆነ እግዚአብሔር እንዴት ይመራናል? ስለዚህ በተቻላችሁ ይሄንን በጣም ተሞሉት። ሮ የሆነውን ጥሬውን እግዚአብሔርን ቃል ተሞሉት። በጣም በድል ነው የምትኖሩት። አሜን ይላችኋለሁ። ብላችሁ በጥሬው አንብቡት። በጥሬው አንብቡት እና ደግሞ አንድ ነገር ላይ ብቻ አለማንበብ ማለት አሁን ለምሳሌ ብዙ ጊዜ ኦልድ ቴስታመንትን አይነኩትም። ብዙዎቹ የብሉይ ኪዳንን በእጃቸውም አይነኩትም። ኖ
ብሉይ ኪዳን ብቻ አይደለም፣ አዲስ ኪዳን ብቻ አይደለም መጽሐፍ ቅዱስ ነቢያቶቹ የጻፉት አለ። ደግሞ አንድ ነገር አስረግጬ የምነግራችሁ እናንተ ፈልጉ እንጂ እግዚአብሔር ያስተምራችኋል መንገድ ፈጥሮ። እኔ አንድ የራሴ ምስክርነት ልስጣችሁ እና ትዝ ይላችኋል ስለ ማን ነው አንድ መጽሐፍ ቅዱስ በአዲስ ኪዳን ላይ ማንን ነበረ ጌታ ኢየሱስ ክርስቶስ ምን አለው? እውነት እላችኋለሁ ነውር የሌለበት ምንድነው ጋይል የሌለበት የእስራኤል ልጅ ያለው ጌታ። ከዛ እንዴት የታውቀኛለህ አለው ጌታን አይደለ? እንዴት እንደዚህ አልከኝ? ምንም ነውር የሌለበት የእስራኤል ልጅ አልከኝ ሲለው እውነት እልሃለሁ ማን ነው ሳይጠራህ ከበለስ በታች ተቀምጠህ አየው ሲል እሱ ቃል ብዙ ጊዜ አስበዋለሁ እና ሞከርኩ ለመረዳት I tried ግን ቀን ቆጠረና እግዚአብሔር በደንብ አስተማረኝ። አንድ የሆነ I think ፓስተር ፍራንሲስ ቸርች ነው አንድ ተጋብዞ አንድ አገልጋይ በትንትና አድርጎ ሲያስተምር ሶሪ ወገኖች እዚህ ጋር ቦርሳ ያስኩበት እዚህ አጨራመቶ ጃኬቴ በተኩሰው መልሶ እንትን አለ። I just hold laptop እንደዚህ ያስኩበት እንትን አለ። it's okay ብሮክ አደረገው ሰበረው እዚህ ጋር anyway ልመለስና ያቺ ነገሩ ላይ ጥያቄ ትሆንብኛለች። ምን ማለት ነው ከበለስ በታች? እና እሱ በርግጥ መጽሐፍ ቅዱስ ያለ ነገር ነው የተናገረው አስተማሪው እና ምልላችሁና በደንብ አስተማረ። ከበለስ በታች ማለት ምን እንደሆነ እኔ ብዙ ጊዜ ይገርመኝ ነበር። ምን ማለት ነው ጌታ ከበለስ በታች አየው ሲለው what is the point እላለሁ። ምንድነው በለስ በታች? ግን ጌታ አስተማረኝ እና እናንተም ፍላጎት ይኖራችሁ እንጂ ያው እግዚአብሔር ያስተምራችኋል። አሜን። ማንንም ያስተምራችሁ ዘንድ አያስፈልጋችሁም ይላል፣ ምክንያቱም ያስተምር እግዚአብሔር ነው። አሜን። ስለዚህ መጽሐፍ ቅዱሳችሁን በጥሬው በጣም ብሉት፣ በጣም የተሳካለት ክርስቲያን ትሆናላችሁ። እንደዛ ነው እና ዛሬ ትንሽ የተማርኩትን ሼር አድርግላችሁ፣ ለእናንተም ለኔም ይጠቅመኛል። ስለ ፕሬየር እያተማረ ነው አይደለ? ጸሎት እና አንደኛ ሁሉ ነገር ህግ እንዳለው ሁሉ መጸለይም ህግ አለው ብለናል አይደለ? ህግ አለው። እግዚአብሔር ህግ አልባ አምላክ አይደለም። አሜን። ለጸሎትም ህግ ሰጥቶታል። ይሄ ነገር ባይ ዘ ዌይ ፓስተር ፍራንሲስ ሲያስተምር ህጉን ከየትም አላመጣውም፣ ከመጽሐፍ ቅዱስ ነው። በጣም መጽሐፍ ቅዱስን ፋሚሊየር ስለሆነ ስለሚያውቀው ስለሚያነበው ይሄንን ህጎች እንደዚህ ያወጣው ከመጽሐፍ ቅዱስ ነው። አሜን። ስለዚህ ሎስ ኦፍ አንሰርድ ፕሬየር የሚመልስ ያላቸው ጸሎቶች ምን አይነት ነው ህጋቸው ብሎ ሲያስተምረን ይሄ እንትኑ አዲሱ ትምህርቴ ላይ ያለፈው ጊዜ ስነግራችሁ አንደኛ የጸሎት ህግ ምንድነው? ዱ ኖት ጊቭ አፕ። ይሄንን ሪቫይዝ ነው ማድረግላችሁ። ተስፋ አትቁረጡ፣ ግማሽ መንገድ ላይ አትመለሱ አይደለም? ሉቃስ 18:1 አምፕሊፋይድ ላይም አለ። እሱን በደንብ እንትን በሉት። not to lose faith or እምነትን አለማጣት፣ ግማሽ መንገድ ላይ አለመመለስ ማለት ምንድነው? ከእግዚአብሔር እስከምንቀበል ድረስ keep on praying ማለት ነው። አንድ ነገር ይሆናል። ያቺን ምሳሌ አሁንም ነግራችኋለሁ። ፓስተር ፍራንሲስ ያለው ስለሚመቸኝ ብዙ ምሳሌ ሊሰጣችሁ ይችላልውና $700 ለአገልግሎት ለፕሌን ቲኬት ፈልጎ he prayed for 1 year አንድ አመት ተጠበቀ በጸሎት እየጸለየ እኔ ልንገራችሁ ወገኖች there is no shortcut in this life። shortcut የለም ማለት ምንድነው? ህይወት አቋራጭ የላትም በትክክለኛ መንገድ ከኖራችሁ ማለት ነው። እናንተ አቋራጭ መፍጠር ትችላላችሁ፣ ግን ዋጋ የሚያስከፍል ነው። ግን ህይወት አቋራጭ የለውም። ሁሉ ጊዜ በዛችሁ ነገር አሁን 700 ካገኛችሁ ካስፈልጋችሁ ከእግዚአብሔር ብትቀበሉ ይሻላል። ከእግዚአብሔር ብትቀበል ይሻለኛል ጠብቄ፣ ግን የሆነ አማራጭ አትፈልጉ እና he prayed for 1 year ለአንድ አመት እግዚአብሔርን ጠበቀ። ከዛ እንዴት እንደመለሰለት ሼር አድርጌያችኋለሁ። ስለዚህ አንዱም ህግ ከእግዚአብሔር ለመቀበል ምንድነው? ተስፋ አለመቁረጥ። አሜን። እግዚአብሔር ታማኝ አምላክ ነው። እዚህ ጋር ነቢያት ኢትዮጵያ ብቻ አይደለም፣ ነቢያት በጣም እዚህ ጋር የሚሰሩት ነገር አለ ወገኖች። እነሱ የነቢያትን ችግር የለብኝም፣ ሐሰተኛ ነቢያት ጋር ግን ችግር አለብኝ። አሜን። እነሱን አልፈልግም። ሶሪ ወገኖች። የነብይ አገልግሎት ምንም ችግር የለብኝም፣ ግን መጽሐፍ ቅዱስን ገልጦ የማያውቅ መጽሐፍ ቅዱስ በእጁ የሌለ ከመጽሐፍ ቅዱስ ጋር ያልተጋባ ከቃሉ ጋር የተፋታ
ነብይ አልቀበልም፣ ሐሰተኛ ነው ለኔ። አሜን ነው ለማንም ሰው። ምክንያቱም ነቢያቶቹ እግዚአብሔር ነቢያት የእግዚአብሔርን ቃል ጠንቅቀው የሚያውቁ የሚማሩ ናቸው። አሜን። የመጣው መንፈስ የምትመረምረው በእግዚአብሔር ቃል ነው። የእግዚአብሔር ቃል የሌላት ነብይ ነኝ ብትለኝ ግራ ይገባኛል። አሜን። ስለዚህ እዚህ ጋር ምላችሁ ነው እነሱ የሚሰጧችሁ ተስፋ ከየት ነው የመጣው? አንዳንዴ የማይሆን ተስፋም ይነግሯችኋል፣ እግዚአብሔር ያላለው ማለት ነው። ተስፋ ሳትቆርጡ 30 ዓመት አንድ ባል ብትጠብቁ እግዚአብሔር ላይሆን ይችላል ያንን የተናገረው አይደለ? ስለዚህ ከቃሉ ከአንዱ ነብይ የበለጠ የእግዚአብሔር ቃል ይሄ ሰማይ ምድር ያልፋል ቃሌ ግን አያልፍም የሚለው ኢትስ አ ቡክ ኦፍ ፕሮፌሲ የትንቢት መጽሐፍ ነው የእግዚአብሔር ቃል። አንዱን ቃል ይዛችሁ አሁን ለምሳሌ ማርቆስ 11:23 ነግሬያችኋለሁ ከዚህ በፊት ብራዘር ሄገንን ከሽባነት ያነሳቸው ማንም ነብይ ተንብዮላቸው አይደለም፣ ሄደው ከፍለው አይደለም። ግን እግዚአብሔር ቃል እንደዚህ ይላል፣ የምትለምኑትን እንዳገኛችሁ ቁጠሩ፣ ይሄን ተራራ ተነቀል ብትሉት ይሆናል ይነቀላል የሚለውን ቃል ይዘው ያንን የእግዚአብሔርን ቃል ትንቢት ቃል አድርገው ወስደውት he stand on that word በዛ ቃል ላይ ቆመው ከሽባነት ተተረተሩ፣ ተነሱ ማለት ነው። ስለዚህ ምን ልላችሁ ነው? don't give up። ይሄ ነው የትንቢት ቃላችሁ ሊሆን የሚገባው። እኔ የምመክራችሁ ሲኒየር ፓስተሮች ሲኒየር ፕሮፌቶች አሉ፣ ግን በጣም ያሰጋኛል። እኔ ኢትዮጵያ ውስጥ አሁን ሳይ መጠቅለል አልችልም፣ ኢትዮጵያን በሙሉ አናውቅም፣ ግን ምን ያህሉ ነው ጎበዝና እውነተኛ ሲኒየር ፕሮፌት? አይ ዳውት ጠራጠራለሁ። ስለዚህ ከሁሉም ነብይ ግን የበለጠ እግዚአብሔር ቃል ትንቢት አለ። ያቺን አንዱን ቃል ይዛችሁ እዛ ላይ ስታንድ ኦን ኢት። እግዚአብሔር እግዚአብሔር ችግር የለበትም ለመስጠት፣ ለመርዳት፣ ለመፈወስ፣ ለማሻገር፣ ለሁሉ ነገር አሜን። ስለዚህ ከእግዚአብሔር ቃል ላይ ቆሙ እና ዶንት ጊቭ አፕ አሜን። ተስፋ አትቁረጡ። ከዛ ደግሞ ሁለተኛው ሂዩሚሊቲ የተመለሱ ጸሎቶች አንደኛውም ህግ ምንድነው? ሂዩሚሊቲ ነው ወይ ደግሞ ትህትና። ሁሉ ጊዜ እግዚአብሔርን መጠየቅ ማለት ነው ሂዩሚሊቲ። እኔ አውቃለሁ የሚል ሰው ትሁት አይደለም፣ ለመማርም አይመችም። አሜን። ስለዚህ ሎርድ ቲች ሚ፣ ይሄንን አስተምረኝ፣ በርከክ ብሎ እግዚአብሔርን መጠየቅ አሜን። ሂዩሚሊቲ ይፈልጋል፣ ለሁሉ ነገር መጠየቅ ማለት ነው። ሶስተኛው ደግሞ ፕሬሱ pray till your answer comes። ይሄ praying through ይሄንንም ነግሬያችኋለሁ። አሁን ለምሳሌ pushing the darkness የሚለውን praying through ለምሳሌ አንድ ጨለማ በህይወታችሁ ቢኖር ያን ጨለማ pray through ማድረግ ያ ነገር እስከሚወገድ ድረስ መጸለይ ማለት ነው። አሜን። ያም ሩል ነው፣ ህግ ነው። ከዛ ደግሞ ከዛ works ይሄንን ኦኬ። ምንድነው አራተኛው ደግሞ ኦኬ ስፒክ ፌት። አራተኛው ምንድነው? እምነትን ተናገሩ፣ እምነትን መናገር። እዚህ ጋር ፓስተር ፍራንሲስ መቼም በጣም ጌታ ይባረክ አዲስ ስቴጅ ኦፍ ማይ ላይፍ ነው የሚባለው። በዚህ በክርስትና ህይወቴ ላይ እድሜ ባለው ጊዜ ላይ ብዙ ነገር እማራለሁ ከፓስተር ፍራንሲስ እና ሁሉ ነገር ያለ ሾርት ከት ያደገ እግዚአብሔር ሰው ስለሆነ በጣም የሚናገረው ነገር ሁሉ እናንተ ጋር መጥቶ ትርጉምና ፍሬ ያፈራል። አሜን። እና ስፒክ ፌት የምንናገረው ነገር አሁን ለምሳሌ ነፍሳችሁ ላይ ጨለማ ያመጣል አለ። ምንድነው? አሁን ፌት እምነትን መናገር በሚለው ነው ማመጣላችሁ። ነፍስ ማለት ያው የምናስበው ስሜት፣ ፈቃዳችን የምናስበው ምናምን ነው እና እዛ ጨለማው ከየት ይመጣል መሰላችሁ? ከምንናገረው ነገር ጥርጣሬ ወይ ደግሞ መጥፎ ነገር በራስ ላይ መናገር፣ እኔ እንደዚህ ነኝ ምናምን መጥፎ ነገር ገባችሁ? የማይሆን ነገር ወይ አልረባም ሊሆን ይችላል፣ ወይ ደግሞ እኔ አይቀበለኝም ሰው ምናምን እንደዚህ አይነት ነገሮች ዶንት ስፒክ ዳት። እንደዛ አትናገሩ። ሴይ ፖዚቲቭ ቲንግ። ልጆቻችሁንም ንገሯቸው ጥሩ ፖዚቲቭ ነገር፣ መልካም ነገር መናገር፣ እምነት መናገር። ነገ መልካም ይሆናል አለው እስከዛሬ ምናምን አትበሉ። አለው ነገም እኖራለሁ፣ እግዚአብሔር ረዳኛል፣ አሜን እኖራለሁ፣ አልሞትም፣ በህይወት እኖራለሁ። እንደዛ መናገር፣ እምነትን መናገር፣ አሜን። ማርቆስ 11:23ንም እዚህ ላይ ጽፌያታለሁ። እና አንደኛውም ህግ ምንድነው? ማመን። የጸለያችሁትን እግዚአብሔር ያደርገዋል። እግዚአብሔር አይዋሽም። በቃ ሞተ አታስቡት። ሁለተኛ
እግዚአብሔር ምንድነው ያንን ያደርገዋል። እንኳን እግዚአብሔር እኛ እንኳን ታማኞች ነን በብዙ ነገር አይደል? በብዙ ነገር በተቻለን ቃላችን እናከብራለን፣ እንኳን እግዚአብሔር ማለት ነው። አሜን። believe that you have received it እንደተቀበላችሁ መቁጠር አንድ ነገር ምንድነው ያ ምንድነው እምነት is important። እግዚአብሔር ራሱን ማስደሰት አይቻልም ያለ እምነት። አሜን። ስለዚህ don't doubt አትጠራጠሩት እግዚአብሔርን። ደግሞ እግዚአብሔር በእምነት ይደሰታል፣ በሚያምኑት ሰዎች ይደሰታል። አሜን። ከዛ ሌላው ደግሞ ምንድነው pray with authority በጣም ደስ የሚል ነው። ጸሎት ሁሉ ጸሎት ሆኖ ያለ ኦቶሪቲ የሌለው ጸሎት ወይ ደግሞ በምን ስልጣን ነው? አንድ ስልጣን የተሰጠን እሱም በጌታ በኢየሱስ ክርስቶስ ስም ነው። ስለዚህ የጌታ ኢየሱስ ክርስቶስ ስም እዚህ ጋር ብደረድርላችሁ የዳነውን በምንድን ነው? በሰማይም በምድርም አይደለም እንድንበት ዘንድ የተሰጠን ስም ከጌታ ኢየሱስ ክርስቶስ ስም ሌላ አልተሰጠንም። ማርያም፣ ሚካኤል፣ ገብርኤል ልበላችሁ በእኛው በኢትዮጵያዊ እንደሚባለው በእነሱ ስም አንድንም። የምንድንበት ዘንድ የተሰጠን አንድ ስም ነው። እሱም አማኑኤል፣ እሱም የሹዋ ሀመሺያህ እውነተኛ ስሙ the Lord Jesus ጌታ ኢየሱስ ክርስቶስ። እሱም በማመን በአፌ መስክሬ በልቤ አምኜ ነው የዳንኩት። ያ ነው ጌታን ስቀበል ማለት። ምንድነው እንኳን በማን ነው? በጌታ በኢየሱስ ክርስቶስ ስም ብቻ ነው። እና in his name አንድ እንትን የቤት ስራ በሰጣችሁ ለምታጠኑ ልጆች in him የሚለውን እስቲ ገብታችሁ አጥኑ። በክርስቶስ ያላገኘነው ያልሆነው ነገር የለም። ስለዚህ ያለ ክርስቶስ ደግሞ ምን እንሆናለን? ባዶ ዜሮ እንሆናለን። አሜን። ስለዚህ ኤቭሪቲንግ በክርስቶስ ነው። አሜን። እና in his name ኦቶሪቲ ስልጣናችን፣ ጸሎታችን ልክ እንደ ማህተም ማለት ነው። ሰማይ አንድ ስም ነው የሚያውቀው። በማንም ስም ሚካኤል፣ ገብርኤል፣ ማርያም ብትሉ አያውቁም። እነሱ ራሳቸው ጌታን ይወዱታል፣ አይፈልጉም እንድጠሯቸውም። አንድ ስም አለ ግን በሰማይ በምድር ከምድርም በታች ሁሉ የሚንቀጠቀጥለት አንድ ስም አለ፣ ጌታ ኢየሱስ ክርስቶስ አማኑኤል። አሜን። ስለዚህ ይሄ ስም ሳልቬሽን ያገኘንበት የዳንበት አንደኛ በሱ ነው። የተጠመቅንበትን ባፕታይዝድ የሆነው በጌታ በኢየሱስ ክርስቶስ ስም ነው። በአብ በወልድ በመንፈስ ቅዱስም አጥምቋቸው ይላል። ሐዋርያቶቹ ደግሞ በጌታ በኢየሱስ ክርስቶስ ስም እንዳጠመቁ ይናገራል። the same thing አብ ወልድ መንፈስ ቅዱስ ከጌታ ኢየሱስ ክርስቶስ አንድ ናቸው። እኔ እንደዛ ነው የማምነው ነውም ስላሴዎች አንድ ስለሆኑ ማለት ነው። ስለዚህ ደህንነትን በጌታ በኢየሱስ ክርስቶስ ስም ነው። ኦቶሪቲው ፕሬየርም ኦቶሪቲው ስልጣን ያለው ጸሎታችሁ እንዲሰማ የሚያደርገው I pray in the name of Yeshua በጌታ በኢየሱስ ክርስቶስ ስም ጸልያለሁ ሲል አንድ ሰው ሰማይ ይሰማዋል፣ ጆሮ ያገኛል ጸሎት። አሜን። ስልጣን አለው አስሙ። ሶሪ ወገኖች ቶሎ ብዬ ስትሪት ሚኒስትሪ መውጣት ስለፈለኩ ቶሎ ቸኮልኩባችሁ። መንገድ ላይ ወጥቼ እንትን ሚኒስትሪ ስላለኝ እዚህም ቶሎ ጨርሼ ለመሄድ ፈልጌ ነው። ስለዚህ ጸሎት ስልጣን ያለው ምንድነው? አንድ ያለን ስሙ ነው ጌታ ኢየሱስ ክርስቶስ። ስለዚህ በስሙ ምን እንላለን? ድነናል፣ ተጠምቀናል፣ በስሙ ባፕታይዝ ሆነናል። ፌሎሺፕ የምናደርገው ህብረት የምናደርገው በጌታ በኢየሱስ ክርስቶስ ስም ነው። ወርሺፕ አምልኳችንም ማቴዎስ 18:20 ሁለተኛ ቆሮንቶስ 1:10 አምልኳችንም በጌታ በኢየሱስ ክርስቶስ ስም ነው። ከዛ ደግሞ ባፕቲዝም የሚለው የተጠመቅነው ማቴዎስ 28:19 ሐዋርያት 18:16 በማን ነው? በጌታ በኢየሱስ ክርስቶስ ስም ነው። አሜን። ሰማይ ራሱ አንድ ስም ነው የሚያውቀው፣ የናዝሬቱ ኢየሱስ አያም የሚለው። አሜን። ከዛ ደግሞ ወርሺፕ የምናመልከው ምንድነው? ማቴዎስ 18:20 በጌታ በኢየሱስ ክርስቶስ ስም ነው። ኢን ሂዝ ኔም ነው። ጉድ ዲድስ መልካም ስራ እንኳን በስሙ ነው የምናደርገው። ማርቆስ 9:41 ዋው! ሁሉ ነገር ተጠቅልሎ በጌታ በኢየሱስ ክርስቶስ ስም ነው። ኮምባት የምናደርገው ማርቆስ 16:17 ሉቃስ እዚህ ጋር ላንብብላችሁ። ሉቃስ 10:17 ሰብአውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁ። እነሆም እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። ስልጣናችን በምንድን ነው?
በጌታ በኢየሱስ ክርስቶስ ስም ነው። እዚህ ጋር ግን ምንድነው ከላይ ምን አሉት? ሰባዎቹ ማለት ነው ጌታ የላካቸው በደስታ ተመልሰው ጌታ ሆይ አሉት፣ አጋንንት እንኳን በስም ተገዙልን አሉት። ከዛ በዚህ ደስታ ይበላችሁ አላቸው። አጋንንት የሚታዘዝልን በማን ነው? በጌታ በኢየሱስ ክርስቶስ ስም ብቻ ነው። አሜን። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። የሚጎዳችሁ ስልጣናችን ማን ነው? በጌታ በኢየሱስ ክርስቶስ ስም ነው። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ። እዚህ ጋር አንድ ምሳሌ ልስጣችሁና ደስ የሚል ከዚህ መጽሐፍ ላይ ጌታ ኢየሱስ ክርስቶስ ከሜሪ ኬ ጋር እንትን በሲኦል ወክ ሲያደርጉ ያው ከዴድ የሞቱ ሰዎች ጋር ኦል ኦፍ ሰድን ነው የሚባለው የሆነ አጋንንቶቹ የሆነ እንደ ቼን ነገር በሰንሰለት ነገር መጥቶ ሲያስራቸው አየዋለች። እና ጌታ ኢየሱስ ክርስቶስ አለ እዚህ ጋር ብርሃን የሆነ አምላካችን አለ። ሜሪ ኬ አለች አጠገቡ ወክ እያደረጉ what happened what is going on ብላ ስታይ ጌታ ኢየሱስ ክርስቶስ ምን አላት? ይሄ አደጋ የሚጥሉ አጋንንቶች ናቸውና አንድ የኔ ልጅ ምድር ላይ ሆኖ አያችሁ እንደኛ ማለት ነው የጌታ ልጆች። እና የጌታ ልጅ ማለት ጴንጤ ብቻ አይደለም እና በጌታ ኢየሱስ ክርስቶስ አምኖ የዳነ ማለት ነው። አንዱ የኔ ልጅ በስሜ አጋንንትን እያሰረ ነው። ደስ አይልም? እዚህ ጋር ስናስር የሚታሰር ነገር ልክ እዛ ሲኦል ውስጥ እንደ ሰንሰለት እስር ይላሉ አለች። አይገርምም? ያላት መገለጥ ጌታ ይሰጣት እና ልክ ምድር ላይ እኛ ማለት ነው በህይወት ያለ አንድ የጌታ ልጅ በጌታ በኢየሱስ ስም አሰርኩ ሲል እዛ ሲኦል ውስጥ ያሉት በቼን እንዲህ እስር ይላሉ፣ ይታሰራሉ። ጌታ ይባረክ። እና ይሄም ምንድነው? በስሙ የተሰጠን ስልጣን ነው። አደጋ ጣይ መንፈስ በጌታ በኢየሱስ ስም አሰርኩ በሉ፣ ይታሰራል። ኦቶሪቲ አንዳንድ ነገሮች የመርሳት ነገር የሚያመጡ አጋንንቶች የመርሳት መንፈስ አይ ባይንድ ዩ ኢን ዘ ኔም ኦፍ ኢየሱስ በጌታ በኢየሱስ ስም አስራለሁ ስትሉት ይሄ የሚያስረሳ መንፈስ ሁሉ ምን ይሆናል? ይታሰራል። አሜን። ስለዚህ ኮምባት በምንድነው? ኢን ዘ ኔም ኦፍ ኢየሱስ አሜን የምናዘው ማለት ነው። ከዛ ደግሞ ፕሪቺንግ የሚሰበከውን በምንድነው? በጌታ በኢየሱስ ክርስቶስ ስም ነው። ሉቃስ 24:47 ሐዋርያት 18:12 ሂሊንግ ፈውስም ያለው በማን ነው? በጌታ በኢየሱስ ክርስቶስ ስም ነው። ማርቆስ 16:18 ሐዋርያት 13:6-16 ከዛ ደግሞ አይ ቲንክ ጄምስ ነው ያዕቆብ 5:14 በስሙ ነው። በጌታ በኢየሱስ ክርስቶስ ስም ነው ስልጣን። አሜን። ጀጅመንት ፍርድም ያለው በጌታ በኢየሱስ ክርስቶስ ስም ነው። አንደኛ ቆሮንቶስ 5:1-5 ሐዋርያት 13:16 ሁለተኛ ተሰሎንቄ 3:6 ሄዳችሁ አንብቡት። ፕሬየር አሁን የምንማረው ጸሎታችንን ማህተሙ ስልጣን ያለው በምንድነው? በጌታ በኢየሱስ ክርስቶስ ስም ነው። ትላንትና ፓስተር ፍራንሲስ ፕሮግራም እየሰማሁት ነበርና ለእግዚአብሔር ኢሜል አድርጉ አለ። ጌታ ይባረክ። ስላሳቀኝ ነውና ጃንክ ሜል የለም አለ እግዚአብሔር ጋር እና ባጭሩ ምንድነው? እግዚአብሔር ጸሎትን ኢሜልን ይመልሳል። አሜን። አንዳንድ ኢሜሎች አይታችኋል አይደል? ኢሜል ጃንክ ይሆናል። ወደ ጃንክ የሚላክ ኢሜል አለ። እግዚአብሔር ቤት ግን ጃንክ የለም። መላእክቶች ወዲያው ነው ጸሎት ማለት ወደ እግዚአብሔር ኢሜል አድርጉ። አሜን። ወደ እግዚአብሔር ጸሎት ስትልኩ ኢሜላችሁ ይመለሳል። ያ ነው። ስለዚህ ፕሬየራችን ኢሜላችን በምንድን ነው? በጌታ በኢየሱስ ስም ነው። ከዛ ደግሞ ምስጋና ደግሞ ፕሬዝ ራሱ በምንድን ነው? በጌታ በኢየሱስ ስም ነው። ኤፌሶን 5:20 ዕብራውያን 13:15 ጌታ ይባረክ። በስሙ ነው። ኦል ቲንግስ ጌታ ይባረክ። ይሄም ደስ ይለኛል። ሁሉን በጌታ በኢየሱስ ክርስቶስ ስም አድርጉት። ይሄን ቃል ወደዋለሁ። ቆሎሲያስ 3:17 ምን ይላል እግዚአብሔር ቃል? አዎ ከ16 ጀምሬ ላንብላችሁ። የእግዚአብሔር ቃል በሙላት ይኖርባችሁ። አሁን ቅድም እንዳልኳችሁ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። ጌታ ይባረክ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይንም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ጌታ ይባረክ። በቃል ቢሆን ሁሉ ነገር ስትጀምሩ አይ ዱ ኢት ኢን ዘ ኔም ኦፍ ኢየሱስ በጌታ በኢየሱስ ስም አደርጋለሁ በሉ። አሜን። ኦል ቲንግስ ሁሉንም ነገር ዱ ኢት ኢን ዘ ኔም ኦፍ ኢየሱስ አሜን።
ከዛ ደግሞ receiving the Holy Spirit መንፈስ ቅዱስን የምንቀበለው በምንድነው? በጌታ በኢየሱስ ክርስቶስ ስም ነው። ስለዚህ ጌታ ኢየሱስ ክርስቶስ የሌለው ሰው ምንድነው? ከጨዋታ ውጪ ነው። አሜን። ከጨዋታ ውጪ ለተወሰነ ጊዜ ቢሆን ጥሩ ነበር፣ ግን ለዘላለም ነው። ስለዚህ ወገኖች ለወንድሞቻችሁ ለወገኖቻችሁ ጸልዩላቸው። ለዘላለም ጌታን ሚስ ማድረግ በጣም ከባድ ነገር ነው። አሜን። doing the works of Christ የክርስቶስን ስራ የሚሰራው በስሙ ነው። ሃሌሉያ። ስለዚህ ማርቆስ 16:17 ዮሐንስ 14:12 እስከ 15 እንግዲህ everything is in his name ስልጣን ያለው በሱ ስም ብቻ ነው። ጌታ ይባረክ። አሜን። ከዛ ስለዚህ do the works of ምንድነው? know his name ቃል ስሙን ደግሞ እወቁት። አሜን። ስሙን እወቁ። don't ever doubt his name ስሙን አትጠራጠሩ። አሜን። read and meditate the name of the Lord Jesus የጌታ ኢየሱስ ክርስቶስን ስም ሜዲቴት አድርጉት፣ አስቡት። እኔ አሁን ሰሞኑን የሆነ ጉዳይ እያሰብኩ ነበርና ትንሽም ሰንበት ብሎብኛል። ጉዳዩን ማቆም አቃተኝ፣ ማሰብ ማለት ነው። I don't want to think about it ግን ሳስብ ራሴን አገኘዋለሁ። this is meditation ሜዲቴት እያደረኩት ነው እና that is wrong ያን ማቆም አለብኝ። ግን ወደ እግዚአብሔር ቃል መገልበጥ አለብኝ ሜዲቴሽን ማሰበውን ማለት ነው። ይሄ እንዴት ሆነ እንደዚህ ብዬ ማሰብ የተፈቀደልኝ ነገሮችን አለ ያውም ያለፈ ነገር that is wrong። ስለዚህ የጌታ ኢየሱስ ክርስቶስን ስም ምን አድርጉት? ሜዲቴት አድርጉት። in him ቨርሶችን ሮዚ እዚህ ጋር ትታየኛለች። አሁን ለምሳሌ in him በሱ የሚባል ቃል አለ፣ ቨርሶች አሉና እስቲ ጻፏቸው። in him ልጄን ሜዲቴት አድርጊ ብያት ነበር። የሚገርማችሁ ሁሉ ነገር የሆነው በጌታ በኢየሱስ ክርስቶስ ነው እና በጣም it's so amazing in him የሚለውን እየለቀማችሁ in him እስቲ ስተዲ አጥኑት። አሜን። እና ኮንፌስ አድርጉት። recite and remember and confess አድርጉት። ጌታ ይባረክ። አሜን። እንግዲህ ክርስትና ፕራክቲስ የሚደረግ ነገር ነው እንጂ ሌላ ነገር አይደለም። remove all negative words like for example you are dumb, you are nothing, you will be killed, you won't have kids እንደዚህ ነገሮች ከአፋችሁ እንዳይወጡ። ኔጌቲቭ ነገሮች እኔ አረባም ወይ ልጆቻችን ወይ አትረቡም ማለት እዚህ ሀገር ደግሞ አሜሪካ ምናምን ትኖሩ somebody will shoot me አንድ ሰው ሹት ያደርገኛል። ከዛ ደግሞ ምን ይላሉ? shoot me somebody shoot me የሚሉት ነገር አለ። don't say that somebody will come and shoot you እንደዛ አትበሉ። አሜን። ከዛ ደግሞ I will be killed እኔ እገደላለሁ he will be killed somebody will kill you እንደዛ አትበሉ። ኔጌቲቭ ከነፍሳችሁ ላይ ጠራርጉት። I will be fine I will live long እስካሁን አለው ማለት ነው እኖራለሁ። ጌታ ይባረክ። አምናለሁ አልሞትም በህይወት እኖራለሁ። ሪፕሌስ አድርጉት በፖዚቲቭ ነገር እንትን በሉት። አሜን። ቀይሩት። remove all negative words ነፍሳችሁ ላይ ያለ ጨለማ ማለት ይሄ ነው። ነፍስ ላይ ያለ ጨለማ ኔጌቲቭ ወርድ ሰዎች የተናገሩት ወይኛ በራሳችን ላይ የተናገርነው ምናምን እሱን remove it። አሜን። reconfigure your spirit ይላል ፓስተር ፍራንሲስ by saying you are the head not the tail። እቺን ቃል ልስጣችሁ። እቺን ሜዲቴት አደርጋለሁ እኔ ጠዋት እና ዘዳግም 28 ላይ ያለውን ቃል እኔ በፊት ምለው የነበረው ምንድነው? በመግባቴ ይወጣል፣ በመግባቴ ይባረካለሁ፣ ስወጣ ባረካለሁ፣ ስገባ ባረካለሁ ነው የማውቀው። ከዛ ደግሞ I will be the head not the tail እል ነበር። ልጄንም እስካሁን እንደዛ ነው የምለው። ራስ እንጂ ጅራት አንሆንም፣ በላይ እንጂ በታች አንሆንም ብቻ ነው የምለው። ግን ይሄን ጨምሩበት። የእግዚአብሔርን ቃል ብሰማ የአምላካችን የእግዚአብሔርን ቃል ብንሰማ ዛሬ የሚያዝዘንን ትእዛዙን ሁሉ ብናደርግ ብንጠብቃትም እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ያደርገናል። you will be the head not the tail። ስለዚህ ይህችን ሜዲቴት አድርጉ። በኋቃችን ይባረካል። የላማችን ርቢ ሁሉ ላም ባይኖራችሁ አትሊስት ስራ ይኖራችኋልና የስራችሁ የእጆቻችሁ ስራ ይባረካሉ። ያንን በዛ ተኩት። አሜን። የምንናገረውን ነገር before it manifests in the natural አያችሁ፣ ማኒፌስት ከማድረጉ በፊት አንድ ነገር እንናገረዋለን። that is faith። ስለዚህ ኔጌቲቭ የሚሆነ ነገር ከመሆኑ በፊት ሰዎች ደጋግመው አንድ ልጅ አሁን ትዝ አለኝ። አሁን የሆነ ጓደኛዬ ሲነግረኝ ኢትዮጵያ ውስጥ
ሁሌ ምን ትላለች ያቺ ልጅ 30 ዓመቴ ሲሆን ሞታለሁ ትላለች። when I reach 30 I will die ትላለች። 30 ሲሆን ሞታለሁ። ልክ 30 ስትሆን ሞተች። አያችሁ ሰው በአፉ በዘራው ምን ይላል ያጭዳል። ስለዚህ confess good things ጥሩ ነገር ተናገሩ። ረጅም እድሜ ለኔ ነው፣ እግዚአብሔርን እታዘዛለሁ፣ እንደዚህ መልካም ይሆንልኝ፣ ለጻድቁ መልካም ይሆንልሃል በሉት ተብሎ ተጽፏል። መልካም ይሆንልኛል፣ ለልጆቼ መልካም ይሆናል፣ እንደዚህ ያላችሁ አሜን። ለሁሉም ጥሩ ነገር ተናገሩ። before it manifest ከማድረጉ በፊት ምን ይሆናል? you have to speak it, say it out መናገር አለባችሁ። ሌላው ህግ ደግሞ ምንድነው? ask according to his will እንደ እግዚአብሔር ፈቃድ ጸሎት መጸለይ። how do I know if it is the will of God? የእግዚአብሔር ፈቃድ መሆኑን በምን አውቃለሁ? አንደኛ you have to be familiar with the word of God የእግዚአብሔርን ቃል ፋሚሊየር ማወቅ ያስፈልጋል። ምክንያቱም definitely የእግዚአብሔር ቃል ካልሆነ እንደ እግዚአብሔር ሐሳብ አሁን ለምሳሌ ብዙ ሰባኪዎች የሚናገሯት ነገር አለች። እግዚአብሔር definitely የሰው ባል አይሰጥሽም ይላሉ። እውነታቸውን ነው። definitely የሰው ሚስት አይሰጥህም። ይሄ እግዚአብሔር ፈቃድ አይደለም። definitely ምንም ያላረገችውን ሚስትን ፈታ አይልም። ይሄ እግዚአብሔር ፈቃድ አይደለም። definitely እግዚአብሔር የሰው መኪና ጅን ጭነት ጸልይ አይልም። definitely የሰው ውርስ ወሰድ አይልህም እግዚአብሔር። ይሄ የእግዚአብሔር ቃልን ከማወቅ እናቃለን ማለት ነው። አሜን። የእግዚአብሔርን ቃል ግን ካላወቅ የእግዚአብሔር ፈቃድ አይደለም እቺ ሴትዮ ሳገባት ተሳስቻለሁ ብለህ 3 ልጅ ከወለድክ በኋላ ካልፈታው ትላለህ። ያ የእግዚአብሔርን ቃል አለማወቅ። ፍቺን እጠላለሁ ይላል እግዚአብሔር። ለነፍስህ በጣም አስጊ ካልሆነ በስተቀር ወይ በዝሙት ካልሆነ በስተቀር መፍታት አይቻልም። እንደዚህ ያ የሚሆነው ምንድነው? የእግዚአብሔርን ቃል ከማወቅ የእግዚአብሔርን ቃል ከማወቅ የሚነሳ ማለት ነው። የሰው ንብረት ካልሰጠኸኝ ብለህ ጅን ጭነህ አትጸልይም በሰው ቤት ላይ። የሰው ቤት አሁን አስጠግቶት አንድ ነቢይ ትዝ ይለኛል። ያን ቤት የኔ ነው ይለኛል ጌታ ይለን ነበር። እግዚአብሔር አይልም። ሰውየው እኮ ለነፍሳቸው ብለው ነው ያስጠጉት። ግን ያ ነቢይ አሁን ሌላ ነገር አሁን ተምሯል አምሹር እና ምን ይል ነበር? ይሄ ቤት እኮ ያንተ ነው ይለኛል ጌታ። ሰውየው እኮ ልጅ አላቸው፣ ልጅ አላቸው። ግን እሱን ና ግባ ብለው አንድ ሩም ሲሰጡት ጀስት አስጠጉት እንጂ ሌላ ነገር አይደለም። እሱ ግን እዛ ሆኖ ይሄ ቤት የኔ ነው ይለኛል ጌታ ይል ነበር። እንደዚህ አይነት ጌታ አይደለም። የእግዚአብሔር ቃል ምንድነው? የጎረቤትህን ቤቱን፣ አህያውን፣ ንብረቱን ምኑን አትመኝ። በቃ ይሄንን ስታቅ የሰው ንብረት ምን አትልም አትመኝም። አሜን። ስለዚህ ጸሎት የእግዚአብሔርን ፈቃድ የምናውቀው በምንድነው? የእግዚአብሔርን ቃል ፋሚሊየር በመሆን የእግዚአብሔርን ቃል በማወቅ ማለት ነው። አሜን። ከዛ ደግሞ classify different scriptures for different needs of life ይሄ አሁን ለምሳሌ አንድ ነገር ስትፈልጉ ክላሲፋይ ታደርጉታላችሁ። በምን ላይ ነው ፎል የሚያደርገው የእግዚአብሔር ፈቃድ? the different use የእግዚአብሔር ቃል እንጠቀመዋለን። ለጥበቃ ከሆነ መዝሙር 91 ብዙ አለ። መዝሙር 121 እዛ ክላሲፋይድ ይሆናል። በመግባት በመውጣት ትጠበቃለህ። እስራኤልን የሚጠብቅ አይተኛም አያንቀላፋም። እስራኤልና ቤተክርስቲያን የእግዚአብሔር ግራና ቀኝ አይን ናቸው አይደል? አንደኛው አይኑ እስራኤል ነች ይባላል። ሁለተኛው አይኑ ደግሞ ቤተክርስቲያን ነች። ስለዚህ ለእስራኤል የተባለውን ጠቅልለህ እስራኤልን ሪፕሌስ አድርጌያለሁ አይደለም የምትለው። የእስራኤል ተወግዳለች፣ እውነተኛ አይደለችም፣ እግዚአብሔር ስባታል የሚለውን ትተህ ለእስራኤል የገባላትን ስጦታ ቃል ኪዳን ለኔም ነው ማለት ትችላለህ። አሜን ብለን ክላሲፋይ አድርገን የእግዚአብሔር ፈቃድ ነው ሊጠብቀን። ጌታ ይባረክ። እግዚአብሔር ሊጠብቀን ፈቃዱ ነው። ከሚታየው ከማይታየው፣ ከአደጋ ከቀትር ጋኔል መዝሙር 91 ገብታችሁ ሜዲቴት ያንን ጸልዩ። አሜን። ስለዚህ ዲፍረንት ኒድ። ከዛ ደግሞ የምትፈልጉት ነገር ካለ ሊዲንግ፣ አሁን ለምሳሌ እግዚአብሔር ምሪት ከፈለጋችሁ የትኛውን ቤት ልግዛ፣ የትኛውን ስራ ልግባ፣ የትኛው እንደዚህ ልሁን፣ የትኛውን ባል ላግባ፣ ልጆች አሁን ወጣቶች ሲላላችሁ ያ ሁሉ እግዚአብሔር ይረዳል። ሂው ሊድ ዩ። የሆነች ነብይ አታስፈልጋችሁ። እግዚአብሔር ይመራችኋል በቃሉ ክላሲፋይ ያደረጋችሁ ማለት ነው። ስለዚህ it's more between you and God ነው እንጂ not between you and the prophet አይደለም የእግዚአብሔር ቃል። አሜን። ስለዚህ more ከእግዚአብሔር ቃል ጋር ተጣበቁ። ያ ነው፣ ሌላ ሾርት ከት የለው። አሜን። ከዛ ምንድነው base your requests on the word። ጌታ ይባረክ። ሁሌ መሰረታችሁ የእግዚአብሔር ቃል ይሁን። አንድ ነገር ስትጠይቁ
ጌታዊ እንደዚህ ብለሃል አስክ ሚ ይላል ብለሃል አትቀበሉም አትጠይቁምና ያቺን ቃል ይዛችሁ ያቺን መሰረት አድርጋችሁ እግዚአብሔርን መጠየቅ ማለት ነው። ከዛ ደግሞ complex areas of life in the will of God, learn to hear from God. ይሄ it is so important. ይሄ አሳቀኝ ፓስተር ፍራንሲስ ሲያስተምር እኔንም ራሴንም አየሁት ብዙዎቻችንም almost 90% አየሁና አሳቀኝ። ምንድነው ለምን ሳቅሽ ብትሉኝ how many of us ስንቶቻችንን የእግዚአብሔርን ፈቃድ ለማወቅ ከራሱ ከእግዚአብሔር ተውት ነቢያትን ከእግዚአብሔር ለማወቅ ያንን ባትል በራሳችን የምንወጣ በጸሎት ማለት ነው። it is amazing አይደለ? ግን ሾርት ከት የለውም። በቃ የእግዚአብሔርን ፈቃድ ለማወቅ ተንበርክከን እግዚአብሔርን መጠየቅ አለብን። እግዚአብሔር ደግሞ ይመልሳል። አሜን። ኮምፕሌክስ የሆኑ ነገሮችን ስናገኝ ሲመጣብን ዩዥዋሊ ሰው እኔ እንኳን መደወል ትቻለሁ እንዴት ነው ማን ብዙ ውሸት ነብይ ተብለው ኦ ጌታ ግን ይበለን። ምክንያቱም እግዚአብሔርን ከመጠየቅ እነሱን ስለጠየቅን ነው። እና ኮምፕሌክስ የሆኑ ነገሮች ሲያጋጥሙን ወደ እግዚአብሔር መቅረብ ወይስ ምልክት ስጠኝ ጌታዊ በሚገባን ነገር እግዚአብሔር ይናገራል። እና ሹር በሆነው ነገር እኔም ጌታ ሲያስተምረኝ ሞር ነግራችኋለሁ። የሆነች ነገር እርግጠኛ የምትሆንበትን ግራውንድ የምታገኙበት ያ የእግዚአብሔር ፈቃድ ነው። በእውር ድንብር እግዚአብሔር አይመራም ነው ባጭሩ። አሜን። ዲቴል ወደፊት እግዚአብሔር ረዳኛል እንማራለን። ስለዚህ ምንድነው ኮምፕሌክስ የሆኑ ማንን ላግባ፣ የት ስራ ልግባ፣ የትኛውን ቤት ልግዛ፣ የትኛው ስቴት ልኑር እንደዚህ አይነት ጥያቄዎችን ከእግዚአብሔር መልስ እንዴት እንደምናገኝ አሜን። እነዚህ ማለት ነው። ከዛ we have to pray ተንበርክከን መጸለይ ያለብን አሜን። እዛ for all these questions there are always guiding scriptures ጌታ ይባርክ። አሁን እንዳልኳችሁ ጋይድ የሚያደርግ ስክሪፕቸር አለ። የሆነ ግራውንድ እስከምታገኙ ከቃሉ ፕሬይ ከዛ ልክ በቃሉ ነው የሚመልስላችሁ። አሁን ለምሳሌ የሆነ ቤትኛው አካባቢ ቤት ልግዛ ብላችሁ ስትጠይቁት እግዚአብሔርን እኔም የአም ለርኒንግ ፐርፌክት አይደለሁም ግን ያስተማረኝ ነው ጌታ የምነግራችሁ ከቃሉ ጋይድ ያደርጋችኋል። የሆነ ነገር ያነበባችሁ ከዛ ጋር የሚሄድ ነገር ውስጣችሁ ይመሰክራል። God is leading you ማለት ነው። ከዛ በኋላ አትወድቁም። አሜን። እንደዛ ነው። ስለዚህ ምንድነው for all these questions there are always guiding scriptures that will give us a broad perspectives. Once you know the boundaries of God, you can then make decisions based on the peace of God or through the gifts of the Holy Spirit. ልክ ከቃሉ ጋር ደግሞ የሆነች ቤዝ ስታገኙ ዳይሬክሽን ሲሰጣችሁ it comes with peace ከሰላም ጋር ይመጣል። እኔ የተረዳሁት ይሄ ነው ደሞም ነው። ሰላም አብሮት ይመጣል የእግዚአብሔር ፈቃድ አሜን። እንደዛ ነው። ከዛ through the gift of the Holy Spirit ከባድ ነገር መጸለይ ነው። ከባዱ ነገር መጸለይ ነው ብሏል ፓስተር ፍራንሲስ። እኔ መስማማለሁ፣ ሁላችንም እንስማማለን። ስለዚህ ሃሎ ከማለታችሁ በፊት መጽሐፍ ቅዱስ አንብቦ ማያውቅ ሲኒየር ፕሮፌት ነኝ ጀነራል ነኝ ይላል። አንድ ነገር ከቃሉ ጋር ግንኙነት የሌላት እሷን ደውላችሁ የእግዚአብሔር ፈቃድ የትኛው እርሱ ገደል ነው የሚከቷችሁ። ደግሞ በቃ ተገቢው ነው። መጸለይ ያልፈለገ ሰው ገደል ይገባል። አሜን። ስለዚህ ፕሬይ ያቺን ጸሎት እግዚአብሔር እኮ ይመልሳል። አሜን። ያንን ካወቀን የትኛውንም ውሳኔ ከባድ አይሆንም። ጌታ ይባረክ። የእግዚአብሔር ፈቃድ ማወቅ ትልቅ ነገር ነው። ግን ደግሞ it is not difficult እቺን አስምሩባት። ፕሮቨርብስ 4 ምሳሌ 4:25 ምን ይላል የእግዚአብሔር ቃል? ቅድም እንዳልኳችሁ ስክሪፕቸር ላይ የእግዚአብሔር ቃል ጋር የሆነ ግራውንድ ታገኛላችሁ። የሆነች ቃል ታገኙና ከዛ it will lead you ከያዛችሁ ጥያቄ ጋር መሄድ ማለት ነው። አሁን ሮዚዬ የሆነ ቤት መግዛት ከፈለገች አካባቢውን እና መጽሐፍ ቅዱስን ታነባለች። she takes her time ዛሬ ካልመለስክልኝ ብላ ሞቼ ይገኛለሁ አትልም። መጽሐፍ ቅዱስን ታነባለች፣ ትጸልያለች። ከዛ የሆነ ጋይድ የሚያደርጋት ስክሪፕቸር ታገኛለች ከእግዚአብሔር ቃል ጋር። ከዛ ሰላም ይሰጣታል። አንድ ምሳሌ ልንገራችሁ። ፓስተር ፍራንሲስ ሲያስተምር አንድ ባልና ሚስት መጡ አለ እና የእግዚአብሔርን ፈቃድ ለማወቅ እርዳን ፕሬይ ፎር አስ
ቤት መግዛት ፈልገናል እና ሰውየው አይ ቲንክ የሆነ ሰክሰስፉል ቢዝነስማን ይሁን ዋትኤቨር ፕሮፌሽናል ሰራተኛ ሊሆን ይችላል እና ቤት መግዛት ፈልጋለሁ። እሱ የፈለገው ብዙ ገንዘብ ስላለው በጣም የሆነ ውድ አካባቢ ነው እና የት እንግዛ እና ባክስት ያብረን ጸልይ ይሉታል። ከዛ ፓስተር ፍራንሲስ ይጸልይላቸው። እነሱ ያሰቡት ገንዘብ ስላላቸው የሆነ ሀብታም ሰፈር ነው። ጌታ ግን ያለው ሌላ ነው። ጌታ መንፈስ ቅዱስ ግን ምን አለ? የሆነች በአካባቢያቸው ያለ መኖሪያ አካባቢ እዛ ግዙ ይላል መንፈስ ቅዱስ፣ ይመክራል። አያችሁ፣ ብር ስላለ ሆሊውድ አካባቢ ቤት ግዛ አይልም ጌታ። እዛ ሆሊውድ አካባቢ የኃጢአት ሰፈር ነው፣ ለልጆች መጥፎ ነው። እግዚአብሔር እንደዚህ ነው የሚናገረው። ከዛ እዚህ ብላለው እዚህ አካባቢ ግን ኒረስት አካባቢ ቤት ግዙ፣ እንደዚህ አይነት ቤት ልጆቹ የሚያድጉበት፣ አብረውን ጓደኛ የሚያገኛሉ፣ አብሯቸው የሚያድጉ ልጆች ይኖራሉ፣ እንደዚህ ብሎ ጌታ ካውንስል አደረገ። ከዛ አሜን ብለው ተቀበሉ። አሜን። this is how the Lord leads። እግዚአብሔር የሚመራው እንደዛ ነው። አሜን። የሆነ ግራውንድ ይሰጣችኋል ማለት ነው። ከዛ እዚህ ጋር Proverbs 4:25 ምሳሌ 4:25 ላይ ምን ይላል? ምሳሌ 4:25 አይኖችን አቅንተው ይዩ፣ ሽፋሽፍቶችን በቀጥታ ይመልከቱ። በአማርኛው ግልጽ አይደለም፣ የእንግሊዝኛው ላይ ነው። 4:25 ምን ይላል? Let thine eyes look right on and let thine eyelids look straight before thee። እዚህም ይሄ ኪንግ ጄምስ ቨርዥኑም እንትን አይደለም። አይ ዶንት ኖ በየትኛው ባይብል ትርጉም እንዳነበበው አላውቅም። ፓስተር ፍራንሲስ ቴክ ደ ፊርም ስቴፕ ሚል አለ። ኖ ቴክ ደ ፊርም ስቴፕ ማለት ምንድነው? ይወላችሁ ቴክ ኦንሊ ደ ፓዝ ዳት ኢዝ ኤስታብሊሽድ። አያችሁ፣ ኤስታብሊሽድ የሆነው እንደዛ ነው የሚለው። የትኛው አምፕሊፋይድ ባይብል ላይ ሊሆን ይችላል። ቴክ ኦንሊ ደ ፓዝ ዳት ኢዝ ኤስታብሊሽድ። እቺ ነገር አስምሩባት። እግዚአብሔር የሚመራው በዚህ አይነት መንገድ ነው። ኦልሬዲ ኤስታብሊሽድ የሆነ መንገድ ነው እንጂ የሆነ የሌለ ነገር እንትን አይልም፣ አይመራም የእግዚአብሔር መንፈስ። አሜን። ይሄንም ሞር እንግዲህ እናንተም አብላሉት። ስለዚህ ሌት ኦል ዩር ዌይስ ቢ ሹር፣ እርግጠኛ የሆናችሁበት ኦልሬዲ ኤስታብሊሽድ የሆነ ነገር ላማለኝ በሰማይ አይደለም ማለት ነው። አሜን። ያ ነው ዳት ኢዝ ሃው እግዚአብሔር የሚመራው። Take the firm step. What you can see is 1 week, just go there, and next week, and next, and next, and next. ማለት ምንድነው? ማየት የምትችሉትን ነው መጀመሪያ። you know አንድ ሳምንት ነው ማየት የምችለው ካላችሁ ለአንድ ሳምንት፣ ከዛ the next week, the next month እያላችሁ እግዚአብሔር that is how he leads። አሜን። ስቴፕ ባይ ስቴፕ ልበለው፣ በደረጃ በደረጃ ትንሽ በትንሽ I don't know እንደዛ ከተረዳችሁት። አሜን። ያ you cannot know everything by sitting in the room። አንድ እዚች ቤቴ ላይ ተቀምጬ ሁሉን ነገር ማወቅ አልችልም። አሜን። I have to go out step by step, little by little established የሆኑ ነገሮችን ፊርም የሆኑ እንትን ስቴፖችን በመውሰድ ማለት ነው። ጌታ ይባረክ። እና this is how ከሰው ነፃ መውጣት አትፈልጉም? ይሄ ከነቢያት ምናምን ራሳችሁ ከእግዚአብሔር ጋር ነገሮችን ማግኘት ማለት ነው። አሜን። ከዛ እዚህ ጋር ምንድነው የጻፍኩት? whatever the righteous will do። ኦኬ፣ ይሄንን ነገር ያዙት እናንተም አብላሉት። የጻፍኳት ኖት አለች። whatever the righteous will do with his hand shall prosper including the wrong things ይላል። እዚህ ጋር watch out። ጻድቅ የሆነ ሰው it's a rule። የእግዚአብሔር መንገድ ምንድነው? ሩል ነው ወይም ደግሞ መርህ ነው። ያ መርህ ምንድነው? ጻድቅ የሚሰራው ነገር ሁሉ ይከናወንለታል። even the wrong thing ይላል is dangerous። የተሳሳተ ነገርም እየሰራችሁ ፕሮስፐር ታደርጋላችሁ። በጣም አስጊ ነውና watch out፣ የምታደርጉትን ነገር ተጠንቀቁ ይላል የእግዚአብሔር ሰው because it's the rule። ጻድቅ የእጁ ስራ ይባረካል even the wrong thing። ይሄን ያዙት። አሜን። ከዛ ቻፕተር 6ን ትንሽ ገፋ ላድርጋችሁና ለኔም ሪቫይዝ አደረኩኝ። ምንድነው
እንግዲህ እነዚህ ምንድናቸው? rules for answered prayers ጸሎት መልስ የሚያገኙ ጸሎቶች ሩል ናቸው። እነዚህ ህጎች ነው ያየነው። ሰማይ የሚሰማው አንደኛ ጆሮን እግዚአብሔርን የሰማይን ጆሮ የምናገኘው በጌታ በኢየሱስ ክርስቶስ በመጸለይ ብቻ ነው፣ በሱ ስም። እቺንም አስረግጣችሁ ያዙ። አሜን። ከዛ ደግሞ እዚህ ደግሞ ኢንትረስቲንግ የሆነ ትምህርት አለ። reasons for an answered prayer unanswered prayer ማለት ያልተመለሰ ጸሎት ደግሞ ሪዝኑ ምንድነው? ምክንያቱ ምንድነው? ጸሎት የጸለይኩ አልተመለሰም ለሚባለው ማለት ነው። እሱም ደግሞ ምክንያት አለው ወገኖች። when you turn away from the word, this is so amazing ከእግዚአብሔር ቃል የሚመለስ ሰው ጸሎቱ አይሰማም። ምን ይላል የእግዚአብሔር ቃል? ምሳሌ 28:9 ላይ ስለዚህ የእግዚአብሔርን ቃል ማንበብና አንዳንድ ጊዜ እኔ ሲደክመኝ ትንሽ አነብና ግን ብዙ ሰማለሁ የእግዚአብሔርን ቃል በኦዲዮ እና መስማትም የእግዚአብሔር ቃል አዞናል። ፕሮቨርብ 28 ምሳሌ 28:9 ላይ ብዙ ነገር ከእግዚአብሔር የምንፈልግ ሰዎች አለን፣ እንፈልጋለን አይደል? ግን ብዙ የእግዚአብሔርን ቃል እንሰማለን፣ እንወደዋለን። የእግዚአብሔርን ቃል ካልወደድን የእግዚአብሔርን ቃል ጸሎታችን አይሰማም። ምሳሌ 28:9 ምን ይላል? ሕግን ከመስማት ጆሮን የሚመልስ ጸሎቱ አጸያፊ ነው። ዋው! እግዚአብሔር አጸያፊ የሚላቸው አቦሚኔሽን የሚላቸው ነገሮች ውስጥ ይሄም አንደኛው ነው። ቃሌን ስለማትፈልጉ እውነት እኮ ነው። ሜዲቴት እስቲ ቲንክ አባውት ኢት፣ አስቡት። ጌታ ምን ይላል እዚህ ላይ? ጸሎቱ ሕግን ከመስማት ጆሮን የሚመልስ ጸሎቱ አጸያፊ ናት። እኔን ከመስማት ማለት ነው ጌታ። እኔን ቃሌን ከመስማት የማይፈልግ ጸሎቱ በጣም ኢትሳን አቦሚኔሽን፣ በቃ በጣም ትልቅ ቃል ነው የተጠቀመው ጌታ። ኢትሳን አቦሚኔሽን አለ። በጣም አጸያፊ ነው እንደዚህ አይነት ሰው ሲጸልይ ወደ እኔ። the same thing አሁን እኔ ልጄ እምላትን ካልሰማች የሆነ ነገር አድርጊልኝ ስትለኝ በጣም ነው የምናደደው። እንደዛ በትንሹ ለማስረዳት የምላትን ግን ከሰማች እንዴት ደስ እንደሚለኝ ያላለችኝንም ማድረግ ፈልጋለሁ። እንደዛ ማለት ነው እግዚአብሔር የሚለው። ሕግን ከመስማት ጆሮን የሚመልስ ጸሎቱ አጸያፊ ነች አለ ጌታ። በቃ እንደዚህ አይነት ሰው ባይጸልይ ይሻላል ማለት ነው። አሜን። ስለዚህ አንደኛም ጸሎታችሁ የማይመለስ ከሆነ አጣሩ። እግዚአብሔርን ቃል ትወዳላችሁ ወይስ ጆክ ነው የምትወዱት? ስቴጅ ላይ ያሉ ጆከሮች ማለት ነው። ስለዚህ እንደዛ ነው። ሁለተኛው ምንድነው? if one turns away his ears from hearing the law, even his prayer is an abomination ይላል ጌታ። በቃ አጸያፊ ነው ጸሎቱ። አይንሽ ምን ያህል እግዚአብሔርን ቃሉን ትልቅ ቦታ እንደሚሰጠው አየሽ? ለራሴ ጻፍኩት ነው። እግዚአብሔር ለቃሉ ትልቅ ቦታ ይሰጣል። በቃ ይሄ ይላችሁ በእግዚአብሔር ቃል በእጃችን ያዝነው የእግዚአብሔር ቃል አንደኛ ሕያው ነው። it has life, it has the breath of God። የእግዚአብሔር እስትንፋስ ነው። አሜን። የእግዚአብሔር እስትንፋስ ደግሞ ለዘላለም የሚኖር ነው። የእግዚአብሔር ቃል አንዷም አትወድቅም። ይወላችሁ ይሄ ከዚህ በፊትም ነግሬያችኋለሁ። እንትና ማናት ማሪሶል ገብታችሁ ቪዲዮዋን እዩ። ሻሎም ሻሎም የሚል ፕሮግራም አላቸውና ጀርማያ 29:11 ኤርሚያስ 9:11 የሚለውን ፕሮግራማቸውን ገብታችሁ ብታዩ እንደዚህ የምትለው ነገር አለ። መጽሐፍ ቅዱስ ይዛ እንደዚህ ትላለች። it is so right። ምን ማለቷ ነው? አንደኛ she wants to have the mind of God። የእግዚአብሔርን በቃ አይምሯችሁ በዚህ መተካት አለበት። ሪፕሮግራም አድርጉት። በቃ that is the word of God እና እንደዚህ ታደርጋለች መጽሐፍ ቅዱሷን። ጌታ ይባርካት። ይሄ እዚህ ውስጥ ሊገባ ይገባል። ይሄ ጃንክ ወጥቶ ማለት ነው። የእግዚአብሔር ያልሆነ ነገር የሆነ የዓለም የሆነ ምናምን ወጥቶ የእግዚአብሔር ቃል ፕሮግራም መሆን አለብኝ። ይሄ የማይወድቅ እግዚአብሔር ቦታ የሰጠው በቃ ይሄንን ነው እና መንግስተ ሰማይም ስንሄድ እና ገና እንማረዋለን። እግዚአብሔር በቃ ቃሉ አይወድቅም። አሜን። ከዛ አንድ የእግዚአብሔር ሰው ጌታ ያሳያቸውንም አሳየቻችኋለሁ፣ ነግራችኋለሁ። ይሄ እኔና እናንተ እጃችን ላይ ያለው ኢሳይያስ 53 እቺ ዩኒቨርስ አለች አይደል? እግዚአብሔር የፈጠራት መሀል ላይ እንደዚህ የእግዚአብሔር ቃል it's so touching። የእግዚአብሔር ቃል አይወድቅም። እቺ ኢሳይያስ 53 እንዲህ ተገልጣ at the center ዩኒቨርስ ላይ ያለች
ጌታ ይባረክ። እና ይሄንን የእግዚአብሔርን ቃል ውደዱት። አሜን። ውደዱት፣ አክብሩት፣ እዩት፣ አንብቡት፣ ንኩት። እንደዚህ ሁሉ እኔ በዳሱት ራሱ የእግዚአብሔርን ቃል አሜን። ደግሞ እንደዚህ እዩት እስቲ። አንዳንዴ አይንም የሚጠርግ ይመስለኛል ሳስበው፣ አይናችሁንም ይጠርገዋል። እንደዚህ እዩት። አሜን። እንደዚህ እዩት የእግዚአብሔርን ቃል። ሰይጣን ያለበት ሰው ባይዘው የእግዚአብሔርን ቃል ማየት ራሱ አይችልም። እና እዩት የእግዚአብሔርን ቃል እና እላችኋለሁ ይሄንን ለእግዚአብሔር ቃል ቦታ የሌለው ግን ጸሎቱ ምንድነው? አጸያፊ ነው፣ አይመለስለትም እንደዚህ አይነት ሰው ይላል የእግዚአብሔር ቃል። ከዛ ምንድነው ከ20 minutes from lunch and read the word, think about the word that you read, meditate. ያ እኔ አሁን ለራሴ ምሳሌ ሰጠዋችኋል። በአንድ ጉዳይ ባለፈ ዘመን ባስቆጠረ ጉዳይ እንደገና አስበዋለሁ። I was wrong እና ስህተት ነው። ግን ማሰብ ያለብኝ ምንድነው? ላለቀ ለሞተ ነገር እኔ አስበዋለሁ። እንደዚህ ነበር ለካ። ሜዲቴሽን ማለት ይሄ ነው። እንደዚህ አረጉ፣ እንደዚህ እንደዛ ነበር፣ አይገርምም እላለሁ። ይሄ ሁሉ ሜዲቴሽን ይባላል። ስለዚህ ያንን ሜዲቴሽንን አውጥቼ ግን ማድረግ አለብኝ የእግዚአብሔርን ቃል መተካት። think about the word of God, think about አይዛያ 53 ያው ለምሳሌ ኢሳይያስ 53 ሚደንቅ ነው። እሱን ማሰብ ጌታ የከፈለው እንዴ ነው በዛ ተኩት። አሜን። ከዛ ሁለተኛው ምንድነው? unanswered prayer። ጸሎታችሁ የማይሰማ ከሆነ እንትን ምንድነው ይባለው? ቃዴስ በርኔስ አትሂዱ። ራሳችሁን ፈትሹ። እንትና ጸልይልኝም አትበሉ። ራሳችሁ ህይወታችሁን ቼክ አድርጉ። አንደኛ ምንድነው? እግዚአብሔርን ቃል ትወዳላችሁ ወይ? እግዚአብሔርን ቃል ካልወደዳችሁ ሲምፕል ልክ እናንተ ልጆቻችሁ ሳይሰሟችሁ የሚጠይቋችሁ ጥያቄ እንደሚያናድደው ማለት ነው። ያልኳትን ሳታደርግ አሁን ይሄን ግዢ ትለኛለች እንላለን። እግዚአብሔርም ቢለው ያ ነው። ያልኩትን ቃሌን ሳታነብ ያልኳትን ሳታደርግ ይሄን አምጣ ትለኛለች ነው የሚለው እግዚአብሔር። እና ያንን ቼክ። ከዛ ደግሞ ሁለተኛ ምንድነው? when your lifestyle is not godly። ይሄም አለ። እንደፈለግን ኖረን እግዚአብሔርን አምጣ ማለት አንችልም። አሜን። ኢሳይያስ 1:15 ምን ይላል? ኢሳይያስ 1:15 እግዚአብሔር ቃል እጃችሁን ወደ እኔ ብትዘረጉ አይኔን ከናንተ እሰውራለሁ፣ ልመናንም ብታበዙ አልሰማችሁም፣ እጆቻችሁ ደም ተሞልተዋል። እዚህ ኢሳይያስ 1 ላይ የኃጢአት አይነት ይናገራል እና እነዛን ገብታችሁ በኃጢአት እየኖርን እግዚአብሔር አይሰማም። ላይክ ምንድነው? ለምሳሌ ትንሽ ምሳሌ ልሰጣችሁ። ሌባ ሊሰርቅ ሄዶ ይጸልያል ይባላል። ሰዎቹ እንዲተኙ እንደዛ ማለት ነው። እንዴት እንደዚህ አይነት ጸሎት ይሰማል? እና እንደዛ አይነት ማለት ነው። ሊሰርቅ ሄዶ ወይ ደግሞ በሐሰት የሆነ ነገር አግኝቶ ጌታ ሆይ እባክህ እንደው ከዚህ እንትን አውጣኝ ይላል። እንደዛ አይነት ጸሎት ማለት ነው። እንደዚህ አይነት ጸሎትም እግዚአብሔር አይሰማም። እጃችሁን ወደ እኔ ብትዘረጉ አለ አይኔን ከናንተ እሰውራለሁ። አይኔን እሰውራለሁ አላያቸውም አለ ጌታ። በቃ እሰውራለሁ አይኔን። ልመናቸውንም ብታበዙ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ የልጆቼን አታይም? ጌታ ሆይ የምኖርበትን ቤት አታይም? ጌታ ሆይ መኪና በእግሬ እየሄድኩ ጌታ ሆይ እንደዚህ አቼን ብሬን አያት፣ ይሄን ዋሌቴን አየኸው? ልመና አየህ ጌታ ሆይ እንደዚህ እጆቻችሁ ምንድነው? እጅሽ ደም ተሞልቷል፣ እጅህ ደም ተሞልቷል። እንዴት ልስማህ? እንኳን ልሰማህ አንተም ማየት አልፈልግም። ይሄው ኢሳይያስ 1:15 አሜን። ያንን ህይወታችንን ቼክ ማድረግ አሜን። ቀላል ነው ያላችሁ እዩ። ከዛ ደግሞ ምንድነው ሶስተኛው? when you cherish iniquity። ይሄም በጣም ከባድ ነገር ነው። ቼሪሽ አታድርጉ ኢኒኩዊቲ። አንድ መዝሙር 66:18 ምን ይላል እግዚአብሔር ቃል? 66:18 በልቤስ በደልን አይቼ ቢሆን ጌታ አይሰማኝም ነበር። በልባችሁ ቼሪሽ ማድረግ ኦብዘርቭ በደልን ማየት በደልን መስማት እንደዚህ አይነት ዳዊት ምን አለ? በልቤ በደልን እንትን ብዬ ቢሆን ኖሮ አይቼ ቢሆን በልብም ይበደላል ማለት ነው። እግዚአብሔር አይሰማኝም ነበር ይላል። እግዚአብሔር የልብ አምላክ ስለሆነ ማለት ነው። እዚህ ጋር አንድ ምሳሌ እኔ በጣም ያው እግዚአብሔር የከፈተልኝ
መጽሐፍ ቅዱስ መማር እዚህ አሜሪካ ከመጣው ልጅ ማሳደግ የቤት እመቤት መሆን ሚስት መሆን ሚኒስትሪ ጌታ የከፈተልኝ ይሄ ነው። that's why ሁሉ ጊዜ የሆነ ምሳሌ ማላጣው እና አንድ ምሳሌ ልንገራችሁ ከዚህ ጋር የሚሄድ ይጠቅማችኋል። በጣም ገረመኝ። እግዚአብሔር የልብ አምላክ ነው ማለት ነው እዚህ ጋር። ስለዚህ በልባችሁም ከበደላችሁ ቼሪሽ ካደረጋችሁት እግዚአብሔር አይሰማችሁም። እና መዝሙር 66 18 19 ድረስ አንቡት። እግዚአብሔር የልብ አምላክ ነው። አንድ ምሳሌ ልስጣችሁና በዚህ ልዝጋ። አንዲት እህት እናት ልጇ ቲኔጀር ነውና ቲኔጅ ልጇ ይሞታል። ጥሩ ክርስትና ህይወት አልነበረውም ልጁ። ከዛ በኋላ it was so በጣም ያስደነግጥ ነገር ነው። እሁድ ፕሮግራም ላይ ነው መሰለኝ ጠዋት እሁድ ፕሮግራም ላይ እናቱን ቻው ብሎ ልክ ሲወጣ መኪና ይመቶት he died on the spot በቃ እዛው ይሞታል። እና ይሄ ልጅ ለፓስተርም ተደወለለት። ፓስተር ፍራንሲስ ሲናገር የዛ የነሱ የኖሩበት ሀገር ኢንዶኔዥያ መሰለኝ ቤት እንደዚህ ቤት አሁን ለምሳሌ ቤታችን እንደዚህ ነው አይደለ? ከአስፓልቱ ግን there is a driveway አለ። ከአስፓልቱ ራቅ ይላል ትንሽ። እዛ ሀገር ግን እንደዛ አይደለም አሉ። ቤት እዚህ ጋር ነው። ከቤት ስትወጣ በቃ አስፓልት ነው የመንገድ የቤታቸው ነው። እንደዛ ነው ቤቶቹ። ስለዚህ ይሄ ልጅ ልክ ከቤቱ ሲወጣ ሞተር ይዞ መሰለኝ ሞተር ይዞ ልክ ሲወጣ ባይ ማማ ብሎ ወጣ። ልክ ሲወጣ መኪና ይጠርገዋል እና በጣም ከባድ ነበር። ደውለው ለፓስተር ጸልይ በቃ ሞተ ልጄ ምናምን ተብሎ ሲል በጣም ከባድ ነው። ምን ብዬ ላጽናናት አለ እናትየው። ቤተሰብ ምን ይባላል አሁን ወጣት ትንሽ ልጅ ሞተና ምን ብዬ ላጽናናት አለ። ከዛ በጣም ብዬ ስጸልይ እግዚአብሔር ግን ምን ያሳየዋል? ይሄ ልጅ አስቸጋሪ እንደነበረ ያውቃል። ጥሩ ህይወት የለውም። ገነት ነው ያለው ወይስ ነው ያለው ሲኦል ነው ያለው? ይሄም ራሱ ጥያቄ ነው። ከዛ ጸለይኩ አለ። ልክ ሲጨፍን ጌታ ምን ያሳየዋል? ይሄ ልጅ ለካ በዛ ጠዋት ህይወቱን ከእግዚአብሔር ጋር አስተካክሏል። በአፉም አይደለም በልቡ ነው። በቃ ዛሬ እመለሳለሁ ወደ እግዚአብሔር እመለሳለሁ ብሎ he decided in his heart። አያችሁ በልቤ እንዳለው ማለት ነው። ኢኒኩዊቲ ሳይሆን እግዚአብሔር ያገኘበት ጽድቅ ነበር። ወደ እግዚአብሔር እመለሳለሁ ወደ ጌታ እመለሳለሁ በቃ ህይወቴን አስተካክላለሁ ብሎ ነበር ለካ ጠዋት የተነሳው። ልክ ሲል ጌታ ወደ መንግስቱ ሲመልሰው ያሳየዋል። እና በጣም ደስ አለኝ አለ። ሲኦልም ልጁ ባለመውረዱ አውሶ ሃፒ አለ። እና ምን ልላችሁ ነው? እግዚአብሔር የልብ አምላክ ነው። በልባችሁ ምን አደረገው? ይሄ ልጅ አሁን ዲሳይድ አደረገ። በቃ እኔ እግዚአብሔርን አልበድልም፣ እኔ በቃ ወደ ጌታ መለሳለሁ ሲል ጌታ ያኔ ወሰደው። አያችሁ? እና እግዚአብሔር የልብ አምላክ ነው። በልባችሁ ምንድነው ሜዲቴት የምታደርጉት? ኢኒኩዊቲ አለ በውስጣችሁ፣ በደል አለ። በደል ካለ ጸሎት አይሰማም። አሜን። በአማርኛ ራሱ ምንድነው የሚባለው? ቂም ይዞ ጸሎትም ይባላል አይደል? አይቻልም። እንደዛ ቂምም ራሱ ቂም ይዛችሁ ቂም በቀል በሰው ላይ መጥፎ እያወራችሁ በሰው ላይ ተንኮል እየሰራችሁ እና እሱም እግዚአብሔር አያሰማም፣ ጸሎትን አያሰማም። አሜን። ተባረኩ ወገኖች፣ ጌታ ይባረክ። እንደዚህ ያላችሁ ጸልዩ፣ እኔም ጸልያለሁ። ኪፖን በአንድ ጊዜ ፐርፌክት አንሆንም፣ ግን ሊትል ባይ ሊትል ትንሽ በትንሽ አሜን፣ ሊትል ባይ ሊትል እናድጋለን። ጌታም ደግሞ የትንሿን ጊዜ አይንቅም። አሜን። ከጌታ ጋር ተጣበቁ፣ እኔም እጣበቃለሁ። ጌታ ደግሞ is coming very soon። እንዲወስደን ጸልዩ፣ ቤተሰቦቻችሁን ለማዳን ጸልዩ። ጌታ ይባረክ። ስትሪት ሚኒስትሪም እየወጣችሁ ታዘዙት ጌታን። አሜን እላችኋለሁ። have a good day። ተባረኩ። thank you the Lord Jesus is coming። አሜን። ጌታ ሆይና ማራናታ። አሜን። ባይ